እንደው ከዚህ ጋር ተይዞ ማንሳት እንፈልገው አሁን ህወሓት ምንለው ቡድን የቀድሞ ህወሓት በቀድሞ ቁመናው ነው ወይ ያለው ይሄን ማንሳት እንፈልገው አንዳንዶች ቡድኑ ተፈረካክሷል ውድ በወለዶ ትግራይ የሚባል አንድ ከዛ ደግሞ ስምረት አንዳንዱ ደግሞ ከፖለቲካው ፈጽሞ እንዲርቅ ሆኗል ፖለቲካ በቃኝ ብሎ እንዲሸሽ ሆኗል ሚል ሐሳብ ያነሳሉ እንዲያው ይህ ቡድን አሁን ምን ነው ያለው በዚህ ልክስ ተፈረካክሶ መለያየቶች ካሉ ብዙ ተቃውሞ ድምጾች እየሰማን ከሆነ በዚህ ልክ ከኢትዮጵያ ባለፈ ቀጠናው አካባቢ ሁሉ ስጋት እንዲፈጥር ምክንያት የሆነው ምንድነው ሚል ጥያቄ ማንሳት ፈልጌ ነበር አሁን ህወሓት የምትባለው በህግም የለችም በፖለቲካም የለችም በህዝብም ህዝባዊ ቅቡልነትም የለችም በዲፕሎማሲም በሁሉም የለችም አሁን ህወሓት የምትባለው የለችም ግን አንድ ነገር ግን አስተሳሰብ አለ እኔ አስተሳሰብ በጣም በትልቁ መሰራት አለበት ብዬ ነው ማስበው እንኳን በህወሓት በነበርንና በብልጽግና አሁን ብልጽግና ነን የሚሉም ህወሓት አለ አስተሳሰብ አለ የህወሓት ተግባርና የህወሓት አስተሳሰብ አለ በዚህ ላይ በጣም ብዙ መሰራት የሚገባው ነገር አለ እስካሁን ለምንድነው እስከዚህ ደረጃ እንድንጓዝ ያረጋችን የህዝብ ቅቡልነት ስላላቸው ነው አላቸው የህዝብ ቅቡልነት እሺ የፖለቲካ አቅማቸው ብቃታቸውስ አለ አልሞተም አሁን ማሳመን ይችላሉ አሁን ልክ እንደ ድሮ ፕሮፓጋንዳቸው በትግራይ ህዝብ ይሰራል ቅቡልነት አለ የህግ ቅቡልነትም የላቸው ለምንድነው እስካሁን ያጓዙን አብረን እየተጓዝን ያለ ነው አስተሳሰቡ ገና ስለሆነ ነው በስምረትም እንበለው በወለደም ወለደና እኔ በዚህ ስህተት ነው ምለው ማለት አሁን ህወሓት ወደ 3 ተፈናክታለ ስምረት ሌላ ነው ወለዶም ሌላ ነው እነሱን እየታገለ ያለ አካል ነው እንደ ድርጅትም እንደ ግለሰብም ያ ማለት አገላለጼ ከዛ ወጥቶ እነሱን የሚቃወም ኃይል መጥቷል ብሎ ለማንሳት አዎ ማለት ከዛ ወጥተን ሌላ አስተሳሰብ የያዝን ሌላ ደረጃጀት የያዝን ሌላ አላማ ያለን ነን ወለዶም ይሄን ስምረትም ይሁን ሌሎች አካላትም ማለት ነው ስለዚህ ከነሱ ምንም የሚያገናኝ ነገር የለም እኛ ሰላም የመረጥን ነን ለውጥ የመረጥን ነው የትግራይ ህዝብ ለውጥ ያስፈልገዋል አሁን ያለው ጠቅላላ የመጣንበት ስርዓትና አስተሳሰብ መታጠብ አለበት ዳይናሚክ የሆነ ቼንጅ ነው የሚያስፈልገው ብለን እምነት የያዝነን እዚህ ያለ ነው እዚህ የተታገልን ያለ ነው እንጂ እዛ እንሆን ነበር ማለት ነው ልክ እንደ ሌሎቹ ከነሱ ጋር የሚተሻሹ አሉ ከነሱ ጋር የሚተሻሹ አሉ እዛ ድርጅቶች ነን ባዮች ማለት ነው ሌሎች ማለት ነው ስለዚህ እንደዛ አይደለንም ግን ያልከው ትልቁ ነገር ባይዘው መታገልም ያለብን በቀጣይነትም አስተሳሰብ ነው አስተሳሰብ ከሀገርም አልወጣም ከኛ ውስጥም አልወጣም ምክንያቱም አስተሳሰብ ስለ ህወሓት አይደለሁም በመለው ሳይሆን በመተገብረውና በመናገረውና በመታገለው ደረጃ ነው መታየት ያለበት ለምን እስካሁን እስከታች ከላይ እስከታች በቆራጥነት ታግለን ለምንድነው ያላሸነፍነው ለምንድነው አሁንም መንግስት አልባ ሆኖ እንዲቀጥል የትግራይ ህዝብ ለምን ሆነ ከአቅማችን በላይ ስለሆነ አይደለም ውስጣችን ገና ያልጠራ ነገር ስላለ ብዬ ነው ማምነው አሁንም አስተሳሰቡ ገና አልጠራም መጥራትም አለበት ብዬ አምናለሁ ማለት ነው ከኔም ጭምር ማለት ነው ምክንያቱም ለውጥ ካላመጣ በአስተሳሰብ ወደ አስተሳሰብ ነው የምትሄደው ለምንድነው እስካሁን ይዘነው የትግራይ ህዝብ መከራ ከነሱ እድሜያቸው በረዘመ ቁጥር እነሱ በውስጣቸው በውስጥ ህዝብ ተመሽገው እንዲቀጥሉና የትግራይ ህዝብ መከራ አሳሩን እንዲያይ ለምን ተደረገ ብላ ስትመጣ ወደዛ ይወስደሃል ማለት ነው ሁሉም የየራሱ መፈተሽ አለበት ማለት ነው ዋናው ነገር በአስተሳሰብ ነው ትግል አሁን የነሱ ክፋትና የነሱ ችግር በማውጣት ጊዜያችን ስለምንፈጅ ነው አሁን እኔ ህወሓትን እነዛ አካሎት ህወሓትነን ባዮች ስለኮነንኩኝ የለውጥ ፈላጊ የሰላም ፈላጊ ብቻ በዚህ ብቻ መታየት የለበትም አብዛኛው በዚህ መመዘን የለበትም ብዬ አስባለሁ ይሄን ሳጋልጥ በተግባርም ትግራይ ውስጥ ምንድነው እየሰራው ያለው እነሱን ከስር መሰራታቸው ሚነቅል እየሰራው ነው ወይ
በዚህ ነው የሚመዘነው። ቆራጥ ነኝ ወይ በዚህ ነው የምትመዝነው። ስለዚህ በዚህ ዙሪያ ያለው ነገር ገና ያልወጣንበት ነገር አለ ብዬ ነው የማስበው። ይህን ሁሉ ኃይል ከነሱ ተነጥሎ ትልቅ እድል እያለ ወጣቱም እንዳለ ሁሉ ምንም ሳንሰራበት ማለት ነው። እኔ ስለሰራንበት ብዬ አላስብም። እዚህ ሆነን በተናገር ነው ወጣቱ አመነ፣ ራሱ ነው እየተታገለ ያለው። ስለዚህ ይህንን ወጣት ሁሉ ለውጥ ፈላጊና ሰላም ፈላጊ እያለ ህዝቡን ፊት ለፊት እየተጋፈጠ የነሱም ሁሉ ለመናቸው በወደቀ ለምን እስካሁን እንዲቆዩና አሁንም ፈተና ለትግራይ ህዝብ ፈተና እንዲሆኑ ሁኔታው ተመቻቸ የሚለው ወደዛ ያስገባሃል ማለት ነው። እኔ እንዳጋጣሚ ከፕሪቶሪያ ስምምነት በፊትና በኋላ ትግራይ ሄጄ ወጣቶችን እናቶችን የማግኘት የማውራት አጋጣሚ ነበርኝ። ሰላም ይፈልጋሉ፣ ልማት ይፈልጋሉ፣ እንደሌላው የኢትዮጵያ ህዝብ ፍላጎት አላቸው። ችግሩ በየዘመናቱ እየቆጠረ የሚመጣው ጦርነት አሁንም ልጆቻቸውን እርሶ ደግሞ የልጅ ልጅ ሳይቀር ነው የሄደው፣ ምክንያቱም የጦርነት እኮ የተራዘመ ነው ብሎ አስረዱኝ። አሁንም በትግራይ ወጣቶች ከትምህርት ቤት እየታፈሱ ነው። የቀሩት ከክልሉ ወጥተው ከእናታቸው ቤት እየወጡ እየተሰደዱ ነው። እናቶች አሁንም እያለቀሱ ነው። ምናያቸው ምስሎች በጣም ይረብሻሉ። ትግራይ መቼ ነው የሚበቃት? ትግራይ ይህ ነገር መቼ ነው በቃሽ የምትባለው? ህዝቡስ የትግራይ ህዝብ እንደሌላው ህዝብ የመልማት ሀሳቡን የሰላም ሀሳቡን መቼ ነው የሚያገኘው የሚል ጥያቄ ልጠይቆት እፈልጋለሁ። መቼ ነው የሚለው የኛ ትግል ነው የሚወስነው። በተለይ ደግሞ ትግራዋይ የሚወስነው እዛ ነው። ማሳጠርና ማስረዘም የምንችለው እኛ ነን ብዬ አስባለሁ። እኛ ነን ስለ ደግሞ እሊቶቹ ማለት ነው። እሊቱ ነው ህዝቡን የሚያንቀሳቅሰው። ትግል ደግሞ በህዝብ ሲሆን ነው ጥሩ። አሁን ለምሳሌ በኃይል ማስወገድ ይቻላል፣ ቀላል ነው። ፌደራል አሁን በኃይል ማስወገድ ይችላል፣ እነሱ እንደሚሉት አይደለም ብዬ አስባለሁ ማለት ነው። ይቻላል። ኃይልህም ከዛም አምጥተህ በቃ በኃይል ማስወገድ አለብኝ ብሎን ልክ እንደ ድሮ ማድረግ ይችል ነበር። ህዝብ ግን ይጎዳል። ጦርነቱ ወደ ህዝብ ነው የሚሆነው። ስለዚህ ሟቹ ህዝብ ነው የሚሆነው። ግን ከዛ በኋላ የህዝቡ መንፈስስ ምን ይሆናል የሚለው ነው የሚመጣው። በዛ አድርገህ አስወግደህ ነው የህዝብ ለቀጣይ ቀውስ በቀላሉ መፍታት የምትችለው ወይስ ህዝብ ራሱ ተነሳስቶ ይህንን ጉዳይ እነዚህ አካላት ወደ መቀመቅ ነው አሁንም እየከተቱኝ ያሉ ትክክል አይደለም ማስወገድ አለብኝ ብሎ የህዝብ እንቢተኝነት ማዕበል ፈጥረህ ካስወገድካቸው ከዛ ቀጥሎ የምትመጣ የሚሰራው ስራ ቀልጣፋ ይሆናል፣ ምቹ ይሆናል። ህዝብና መንግስትም እጅና ጓንት ሆነው ሊሰሩት ምቹ ሁኔታ ይፈጥራል ማለት ነው። ስለዚህ በዚህ መንገድ ነው ቁልፉና ዋናው ነገር የህዝብ እንቢተኝነት መፍጠር ነው። የወጣቱ እንቢተኝነት። አንድ ጦርነት እኮ እነሱ ፍላጎታቸው ጦርነት አይደለም። ያለ ጦርነት መኖር አይችሉም። እነሱን ለማጥፋት ጦርነትን ማስቀረት ነው። በቃ ጦርነትን ማስቀረት፣ ሰላምን ማስፈን ነው አይደለም የነሱ እንትን። ይህንን የምትፈጥረው ደግሞ በህዝብ ማዕበል ነው የምትፈጥረው ማለት ነው። ጦርነትን ታስቀራለህ። ጦርነት ማስቀር ማለት እናት ልጇን መስጠት የለባትም። ወጣትም ለዚህ ከንቱ አላማ መሳተፍ የለበትም። በዚህ ነው የምታስቀር። በዚህች ሁለት ብቻ። ከዛ ትጥቅና ስንቅም በተመሳሳይ ከህዝቡ ነው በተለያየ መንገድ እየዘረፉት ያለው። ይህን ነገር በማስቀረት ጦርነትን ማስቀረት ትችላለህ። ከዛ በሰላም መኖር አይችሉም። ከዛ የሚመጣው ነገር ህዝቡ ራሱ ይገልፋቸዋል ማለት ነው። ህዝባዊ መሰረት የሌለው ደግሞ ማንም ምንም እንኳን ድርጅት ግለሰብን መኖር አይችልም ማለት ነው። ስለዚህ በዚህ መንገድ ቢሆን ውጤታማ ይሆናል ማለት ነው። የህዝብ ጥያቄ ለመመለስም ምቹ ይሆናል። እነሱም ቁርሾ አይተው አሁን በእንትን ከሆነ በኃይል ከሆነ ግን ቁርሾ ነው የሚተውት። ያንን ቁርሾ እንደገና አብቦ ሌላ ቡድን ነው የሚፈጥረው ማለት ነው። ስለዚህ ለቀጣይ ሌላ እዳ በማያስመጣ መንገድ እነዚህ ዳግም የነዚህ አስተሳሰብና አመለካከትም ይዘውት በሚጠፉበት መንገድ መታገል የሚችለው ህዝብ ነው። ህዝብ ከማንም በላይ ኃይል ነው። ስለዚህ ይህንን የሚደረገው ምንድነው? ተጋግዞ ፌደራል መንግስትም እስቲ አስበው። እነሱ አሁን ለምሳሌ ከሻዕቢያ
ከአልቡርሃን ከምንም ተቀናጅተው ከግብጽም ከምናምንም እድሜያቸው እንዲራዘምና ወዴት እንደው ቀውስ እንዲወሰዱና እኛ እዚህ ያለ ነው ግን ከፌደራል እጅና ጓንቲ ሆነን መስራት የሚገባንን ሰርተን ከህዝብ እንዲነጠሉ ህዝብ እንዲተፋቸው የማድረግ አቅማችን ነው መፈተሽ ያለበት። እኔ ይሄንን ነው መፈተሽ ያለብን። ምክንያቱም በህዝብ መስራት ነው። ህዝብ ነው ራሱ የትግራይ ህዝብ ነው ያቆያቸው፣ እስካሁን ያቆያቸው ህዝብ ነው። በህዝብ ውስጥ ተመሽገው ነው ህዝብ ነው ያዳናቸው። አሁንም መጥፋት ያለባቸው ህዝብ ሲተፋቸው ነው፣ ህዝብ ሲታገላቸው ነው። ህዝብ ግን እንዴት ነው የሚታገላቸው? በየትኛው አቅጣጫ ምን አይነት ትግል ምን አይነት ስልት ነው የሚያስፈልጋቸው የሚለው ግን እዚህ ያለው አካል ከፌደራል ጋር ተቀናጅተው እንኳን እኔ እንጃ እኔ የማውቀው ነገር የለም። ተቀናጅቶ ሰርቶ ትግሉ ከፍ ሊያደርገው አልቻለም። ስለዚህ እዚህ ያለው ነገር ሲሰራ ነው የትግራይ ህዝብ መከራውን የሚያበቃው። አለበለዚያ ግን አንዳንዴ ምን እላለሁ መሰለ እዚህ ያለው ለውጥ እዚህ ያለው የለውጥ አካል ፌደራል በኃይል ገብቶ ወይም ደግሞ በጦርነት አስወግዶ ስልጣን ለመያዝ ነው እንዴ እዚህ ያለ ነው ትላላ። አንዳንዴ እንደዛ ይመጣብኛል ማለት ነው። ምክንያቱም ስልጣን በቀላሉ መያዝ ትችላለ፣ ግን አትቆይም። ምናልባት ይቻል ይሆናል፣ ግን አይቆይም። ምክንያቱም ህዝባዊ አይደለማ። በህዝባዊ መንገድ ሲጣሉ ነው ዘላቂ እንትን ሊመጣ የሚችለው። በዛ መንገድ ስትሄድ ነው ህዝባዊ መንግስት ለመመስረትም ሙቹም የሆነው ዳይናሚክ የሆነ ለውጥ የምታመጣው ህዝባዊ ማዕበል ስታነሳ ነው። እና እኔ በዚህ ጉዳይ ያለው ነገር ነው በቃ ቅር የሚለኝ ማለት ነው። በተደጋጋሚ በተዘዋዋሪ መንገድ አሁን ዲቴይል ገባውኝ እንጂ በተዘዋዋሪ መንገድም አነሳለሁ። በቂ ነው ወይ ሁሉ ጊዜ መቀሰር ብቻ በቂ አይደለም። እስካሁን እድሜ የረዘመው በመቀሰር ብቻ ስለምንሰራ ነው። መቀሰር ብቻ ሳይሆን ህዝቡን ውስጥ ሰርስረን ገብተን ተንሳፈፈን ሳይሆን ህዝቡ ውስጥ ሰርስረን ገብተን ህዝቡን ማነሳሳት፣ እነሱ በሰጡን አጀንዳ ሳይሆን የምንነቃው ቋሚ የሆነ እቅድ፣ የማይዋዥቅ እቅድ፣ በቀጣይነት የማያቋርጥ ትግል ከላይ እስከታች ሲደረግ ነው እነዚህ አካላት ምቹ ሁኔታም ስለሆነ መልክ ማስያዝ የሚችልና በዚህ ላይ ነው ትልቁ እኔ ችግር አለን ብዬ የነሱ እድሜ እንዲራዘምም ትልቅ እድል የከፈተ በዚህ ዙሪያ ያለው ነው ብዬ ነው እማስበው ማለት ነው። ስለዚህ መቼ ነው ላልከኝ የሚወሰነው በዚህ ጉዳይ ነው ማለት ነው። እኛ ቆራጥ ሆነን ህዝባችንን ማዳን አለብን ብለን ወስነን ፈጥነን ከገባንበት ፌደራልም የራሱ ስራ ይስራ። ሻዕቢያ ገብቶ እዛ እያተራመሰ ያለ ለምን ተረጋግፈን ህዝባችንን ለምን አናድንም? ስለዚህ እዚህ ያለው ዝም ብሎ ያልጠራ ነገር አለ ብዬ አስባለሁ ማለት ነው። ስለዚህ ያልጠራ ነገሩን አጣርተን ቶሎ ብለን የህዝብ ማዕበል መፍጠር ነው። ከዛ በኋላ ሁሉን ነገር ጥሩ ይሆናል ብዬ ከዚህ አንፃር አሁን እየታዩ ያሉት ነገሮች እናቶች ሲቃወሙ ወጣቶች ሲቃወሙ ያየን ነውና ያልተለመደ ነበር። አሁን ያሉ ይላሉት ነገር አሁን በትግራይ ያየነው ያለው ተስፋ ምንድነው? ምናልባት ትልቅ ተስፋ ነው ማለት ትልቅ ተስፋ ነው። ይሄን እድል ከተጠቀምንበት እኔ አስቀድሜም በሆነ ሚዲያ ተናግሬ ነበር። ምክር ቤቱ ሲመልሱትና እንግዲያው ካሁን በኋላ ገዢዎች ሆነናል፣ የትግራይ ገዢዎች ሆነናል፣ ስልጣን ተረክበናል ሲሉ በቃ አሁን አበቃ፣ ጦርነት የመፈጠር ሳይሆን ጦርነትን የማጥፋት እድል ፈጥረዋል ብዬ ነበር። ምክንያቱም እድሉ ትልቅ ነው። አንደኛ አስገድደው ነው ይሄ ምክር ቤት ሰበሰብን አሳምንን ምናምን የሚባለው እናቀዋለን እንዴት እንደሚሰራ ስለምናቀው ውሸት ስለሆነ ማለት ነው። የሞተ ምክር ቤት ሰብስባ እኔም እኮ የምክር ቤት አባል ነበርኩኝ። ስለዚህ የሞተ ምክር ቤት የጊዜውን ያለፈው ሰብስባ ለምን እያደረጉ እንደሆነ እንደገና ተማሪዎችም እንዲዘጋ ማድረጋቸው ትምህርት ቤቱ እንዲዘጋና ከህፃናትም ጭምር ጠቅላላ በዝርዝር ይዘው ወደ ጦርነት ለማስገባት ሁሉም ስታንድ ባይ እንዲሆን ሲያደርጉ እንግዲህ የትግራይ ህዝብ አሁን ይነሳል የሚል እንትን ሐሳብ መጣልኝ። ስለዚህ መበርዓን ምን እንደሆነ በአማርኛ አላቀም ብቻ ይከስማል ነበር ያልኩት። ጦርነቱ ሊከስም ነው አልኩት። ከዛ ሂደታቸውም
ወደዛ ያመራ ሄደ። ምክንያቱም ጭካኔያቸው ፋሽስትነታቸው የሚያሳይ ከዛ ቀጥሎ ሄዱ ማለት ነው። ባስገዳጅ እናቶችን በማስለቀስ ሄዱበት። ምክንያቱም የትግራይ ህዝብ ሰላም ስለሚፈልግ እነሱ ደግሞ የጦርነት አፋፍ ላይ ለመድረስ ሲሯሯጡ ሁለቱም ይጋጫል ማለት ነው። ስለዚህ ይሄ ትልቅ እድል ነው። በገጠሩም በከተማ ወጣቱም ያግዛል። ይህንን ሙቭመንት መፍጠርና ይህንን ደግሞ ሙቭመንትን ፈጥረን በሁሉም ክልል ፈጥረን እነሱን ማስወገድ ትልቅ እድል ነው። አሁንም የሚያሳየን እሱ ነው። ይሄን ነበር ከተጠቀምንበት ይሄ ነው የሚያሳየው ማለት ነው። ስለዚህ የኃይል ሳይሆን በህዝብ ኃይል የድሮን ወይም የሌላ ኃይል የመከላከያ ኃይል አያስፈልገውም ነበር። እንዲያው አሁን የመከላከያ ኃይል አያስፈልገውም። የሚያስፈልገው የህዝብ ፍላጎት ከህዝብ ፍላጎት የወጡ ናቸው። ከህዝብ አላማና ፍላጎትም የወጡ ናቸው። የራሳቸውና የግላቸው አላማ ስለሆነ ህዝብ ወጣትም የመሸጥ ወደ መሸጥም ስለተሸጋገሩ ይሄ ትግራይ ህዝብ አይሸከመውም። የሰጡኝ ማብራሪያ በተለይ የትግራይ ክልል አስመልክቶ በአንድ ድል ፕሮግራም ተመልካቾች ስም አመሰግናለሁ። ሌላ ጊዜም እንደምንገናኝ ተስፋ አደርጋለሁ። እኔ በጣም አመሰግናለሁ። ተመልካቾች ስለ አብሮነታችሁ እናመሰግናለን። አንድ ድልን ነው የተከታተላችሁት። እንግዳዬ ደግሞ የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤና እንዲሁ የህወሓት የስራ አስፈጻሚ ኮሚቴ አባል